በዓይነ ሕሊናችሁ የሰማየ ሰማያትን የክብር ዙፋን እስኪ ለአንድ አፍታ ስሙት። ማንም በማይጠጋው ብርሃንና በሚያንቀጠቅጥ ግርማ የተከበበውን በዚያ በልዑል እግዚአብሔር ዙፋን ፊት የሰው ቋንቋ ሊገልጸው የማይችል አእምሮ ሊመረምረው ሊከብደው የሚችል ድንቅ ነገር አለ። ክንፋቸውን ዘርግተው በፍቅር እሳት የሚቃጠሉ ቅዱስ 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 የሚለውን ዝማሪያቸውን የሰማዩን መሰረት የሚያናውጥ እሳታውያን ፍጥረታት አሉ። እነዚህ የዙፋኑ ተሸካሚዎችና የሰማዩ ካህናት ኪሩቤልና ሱራፌል በመባል ይታወቃሉ። ስማቸውን እንሰማለን፣ በዝማሬም እናነሳቸዋለን። ነገር ግን በእርግጥ እነዚህ መላእክት እነማን ናቸው? በመካከላቸው ያለው ታላቅ ልዩነትስ ምንድን ነው? አንዱ ከሌላውስ የሚለየው የክብር ማዕረግ፣ የተግባር ድርሻና የገጽታ ምስጢርስ ምንድን ነው? አንዱ የዙፋኑ ተሸካሚ ሲሆን ሌላኛው የሰማይ ካህን ለምን ሆነ? ለዚህ ጥያቄዎች ለብዙዎች ልብ ሲፈትን የኖሩ ጥንታዊ ምስጢራት ናቸው። እነሆ በዛሬ ዝግጅታችን የሊቃውንት ትምህርትና በነገረ መላእክት መጻሕፍት ላይ ተመርኩዘን የሰማዩን መጋረጃ ገልጠን የእነዚህን የሁለት ታላላቅ መላእክት ነገዶች ምስጢር አንድ በአንድ እንደ እግዚአብሔር ፍቃድ እንመረምራለን። በተግባራቸው በማዕረጋቸውና በሚያስደንቀው ገጽታቸው መካከል ያለውን ጥልቅ ምስጢር እንፈታለን። እነሆ ጥቂት ደቂቃዎች አብራችሁን ትቆዩ ዘንድ በልዑል እግዚአብሔር ስም ጋበዝናችሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በሰማያዊው ስርዓት ውስጥ ስም ማለት መለያ ብቻ አይደለም። ስም የማንነት መገለጫ፣ የተግባር ማሳያና የክብር ማዕረግ ነው። እንግዲያውስ እነዚህን ታላላቅ የመላእክት ወገኖች ማንነት ለመረዳት የምንጀምረው ከስማቸው ጥልቅ ምስጢር ነው። ኪሩቤል ማለት ምን ማለት ነው? ሱራፌልስ ምንድን ነው ብለን እንጠይቃለን። በመጀመሪያ የኪሩቤልን እንመልከት። ኪሩቤል የሚለው ስም የብዙ መላእክት ስም መጠሪያ ሲሆን የአንድ መላእክት ስም ሲጠራ ኪሩብ ይባላል። ኪሩብ የሚለው ቃል መሰረቱ ከጥንታዊው የዕብራይስጥ ቋንቋ ሲሆን ሊቃውንት እንደሚተነትኑት ቃሉ በርካታ እርስ በርስ የተያያዙ ትርጉሞችን የያዘ ነው። የመጀመሪያውና ዋነኛው ትርጉም ግን ተሸካሚ ማለት ነው። ይህም ተግባራቸውን ቀጥታ የሚገልጽ ነው። እነርሱ የእግዚአብሔርን የክብር ዙፋን የሚሸከሙ ጸወርተ መንበር ናቸውና ዙፋኑን ተሸክመው ግርማውን ተጎናጽፈው የሚኖሩ ቅዱሳን ናቸው። ነገር ግን ትርጉሙ በዚህ ብቻ የሚያበቃ አይደለም። ኪሩብ ማለት በተጨማሪ ጎረቤት ወይም በቅርበት የሚኖር ማለት ነው። እስኪ ይህንን ምስጢር በጥልቀት እናስተውለው። በምድራዊ ንጉሥ ዙሪያ የቅርብ ጠባቂዎቹና አማካሪዎቹ እንደሚሰለፉ ሁሉም ኪሩቤልም ከፍጥረታት ሁሉ ይልቅ ታላቁን እግዚአብሔርን በመቅረብ የሚኖሩ የመለኮት ባለሟሎች ናቸው። የትንቢተ ሕዝቅኤል አንድምታ ትርጓሜ ይህንን ቅርበት በሚያስደንቅ ምሳሌ እንዲህ በማለት ያስረዳናል። ጡት ያልተወ ሕፃን ከእናቱ እቅፍ እንደማይለይ ኪሩቤልም ከእናታቸው ከቅድስት ሥላሴ እቅፍ አይለዩም ይለናል። ይህ እጅግ በጣም የሚያስደንቅ አገላለጽ ነው። ይህ የሚያሳየው ከእግዚአብሔር ጋር ያላቸው ኅብረት ምን ያህል ጠንካራና የማይቋረጥ እንደሆነ ነው። ስለዚህ ኪሩብ የሚለው ስማቸው ተሸካሚነታቸውን ብቻ ሳይሆን ወደር የሌላውን ቅርበታቸውንም የሚያሳይ ነው። አሁን ደግሞ ወደ ሱራፌል እናምራ። ሱራፌል የሚለው ቃል መነሻው ከዕብራይስጥ ሲሆን ይህም
ለብዙ ሲሆን ሱራፌል ለአንድ መልአክ ብቻ ሲሆን ደግሞ ሱራፊ ተብሎ ይጠራል። ሱራፊ የሚለው ቃል ከዕብራይስጡ ሳራፍ ሲሆን የተገኘው ትርጉሙም እሳታውያን ወይም የሚያቃጥሉ ማለት ነው። ለምን እሳታውያን ተባሉ ካልን ደግሞ እሳት በመንፈሳዊው ዓለም የንጽህና የቅድስናና የመለኮታዊ ግርማ ምልክት ስለሆነ ነው። ሱራፌል በእግዚአብሔር ዙፋን ፊት የሚቆሙ በመሆናቸው ከመለኮት ከሚወጣው የቅድስና እሳት የተሞሉ ናቸው። ማንነታቸው ከኃጢአት ርኩሰት ሁሉ የነጻ የሚንበለበል የቅድስና ነበልባል ነው። ነቢዩ ኢሳይያስ በራእዩ ቅዱስ 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 እያሉ ሲያመሰግኑት የቤተ መቅደሱ ምሰሶ እስኪናወጽ ድረስ ድምፃቸው አዳራሹን እንደሞላው ይናገራል። ይህ ዝማሪያቸው የሚመነጨው ከማይበርድና ከማይጠፋ የእግዚአብሔር ፍቅር ትኩሳት የተሰኘ ነው። ስለዚህ እሳታውያን መሰኘታቸውም በፍቅረ እግዚአብሔር የሚቃጠሉ በቅድስናውም የሚንበለበሉ ሕያዋን የውዳሴ ነበልባል በመሆናቸው ነው። በተጨማሪም ሱራፌል የሚለው ቃል ልዑላን ወይም ክቡራን ተብሎ ይተረጎማል። ይህ ደግሞ በሰማያዊው መቅደስ ውስጥ ያላቸውን የድህነት አገልግሎትን ልዕልናን ያመለክታል። እነርሱ በዙፋን ፊት ዕጣን እንደሚያሳርጉ ካህናት የፍጥረታትን ምስጋና የሚያቀርቡ ልዑላን ናቸው። በማጠቃለያውም የኪሩቤል ስም ተሸካሚነትን ቅርበታቸውን ሲገልጽ፣ የሱራፌል ስም ደግሞ የሚንበለበል ቅድስናቸውንና ታላቅነታቸውን ያሳያል። ስማቸው ማንነታቸው ደግሞ ለፈጣሪያቸው ያለውን አገልግሎታቸውን የሚመሰክር ነው። ታዲያ ልዩነታቸው በስማቸው ብቻ የተወሰነ ነውን? በጭራሽ አይደለም። ልዩነታቸው በተግባር፣ በማዕረግ፣ በገጽታና በመጽሐፍ ቅዱስ ውስጥ በተገለጸው ሁሉ የተለያየ ነው። አሁን የእነዚህን መላእክት አራት ታላላቅ ልዩነቶችን በማንሳት አንድ በአንድ እንይ። የእነዚህ ሁለት ቅዱሳን ነገዶች ሁለት ልዩነት የሚጀምረው ከተሰጣቸው መለኮታዊ ተግባር ነው። ኪሩቤል ጸወርተ መንበር ናቸው። ይህ ማለት እግዚአብሔርን የክብር ዙፋን የሚሸከሙ ናቸው ማለት ነው። እስኪ ለአንድ አፍታ ቆም ብለን የዚህን ተግባር ታላቅነት እናስብ። የሚሸከሙት ቁሳዊ የሆነውን ዙፋን አይደለም። የሚሸከሙት ፍጥረታት ሁሉ በፍርሃትና በመንቀጥቀጥ የሚሰግዱለትን የምህረትና የፍርድ ምንጭ የሆነውን የልዑል አምላክ የክብሩን መገለጫ ነው። በመዝሙረኛው ዳዊት አንደበት በኪሩብ ላይ ተቀምጦ በረረ እንደተባለ እነርሱ የመለኮት ሕያው ሰረገላዎች ናቸው። ተግባራቸውም ከዙፋኑ ጋር የተሳሰረ ከግርማውም ጋር የተዋሃደ ነው። ስለዚህ ኪሩቤል ማለት የንጉሱ ዙፋን አካል የሆኑ የመለኮታዊው ስልጣን ግርማን የተሸከሙ የዙፋኑ ጠባቂዎችና ተሸካሚዎች ናቸው። በሌላ በኩል ደግሞ የሱራፌል ተግባር ደግሞ ፍጹም የተለየ ነው። እነርሱ ዙፋን አይሸከሙም። ይልቁንም በዙፋኑ ዙሪያ የሚቆሙ የሚያመሰግኑ፣ የሚቀድሱና የሚያጥኑ የሰማይ ሊቃነ ካህናት ናቸው። ነቢዩ ኢሳይያስ በራእዩ እንዳያቸው በዙፋኑ ዙሪያ ቆመው ቅዱስ 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 እግዚአብሔር ጸባዖት እያሉ ያለማቋረጥ ያመሰግናሉ። ዝማሪያቸው የሰማዩን መቅደስ ያናውጻል። ቅድስናቸው በዙሪያው ያለውን ሁሉ ይሞላል። 24ቱ ካህናተ ሰማይ ወይም ሽማግሌዎች ከነገደ ሱራፌል እንደተመረጡ ሊቃውንት ያስተምራሉ። ይህም የክህነት አገልግሎታቸውን ያጎላዋል። በራእየ ዮሐንስ እንደተገለጠው
የቅዱሳንን ጸሎት በወርቅ ጽና ይዘው በእግዚአብሔር ፊት የሚያሳርጉ ናቸው። በቀላል ምሳሌ ለማስረዳት ያህል ኪሩቤል የንጉሱ ዙፋን ራሱና ምሰሶዎቹ ከሆኑ፣ ሱራፌል ደግሞ በዙፋኑ ፊት ቆመው የንጉሱን ክብርና ቅድስና የሚያውጁትና ስርዓተ አምልኮውን የሚመሩት ሊቃነ ካህናት ናቸው። አንዱ ተሸካሚ፣ ሌላኛው የቅድስናው አዋጅ ነጋሪ ናቸው። ሁለተኛው ልዩነት በማዕረግም ይለያያሉ። ቅድስት ቤተ ክርስቲያናችን እንደምታስተምረው ኪሩቤል ከሱራፌል በክብርና በማዕረግ ከፍ ይላሉ። ለምን ካልን ምክንያቱም ከዙፋኑ ጋር ያላቸው ቅርበት ነው። ኪሩቤል የዙፋኑ አካል እስከ መባል ድረስ የደረሱ የመለኮት ግርማ ያረፈባቸው ናቸው። ሱራፌል በዙፋኑ ዙሪያ ሲቆሙ፣ ኪሩቤል ግን የዙፋኑ ተሸካሚዎች ናቸው። ይህ የክብር ቅርበት በማዕረጋቸውም ላይ ልዩነትን ይፈጥራል። ሱራፌል በክብር ከመላእክት ሁሉ በላይ፣ ከኪሩቤል ግን በታች ናቸው የሚለው የሊቃውንት ትምህርት ይህንን የሚያረጋግጥ ነው። ይህ ማለት አንዱ ከሌላኛው ይሻላል ማለት ሳይሆን እያንዳንዱ በተሰጠው የክብር ደረጃና አገልግሎት ፈጣሪውን ያገለግላል ማለት ነው። ሶስተኛው ልዩነት የገጽታቸው ጉዳይ ነው። ይህ ምናልባትም በቀላሉ ልናስተውለው የምንችለው ታላቅ ልዩነታቸው ነው። በቅዱሳት መጻሕፍት የተገለጸው መልካቸውና ገጽታቸው ፍጹም የተለያየ ነው። ኪሩቤል በዋናነት የሚታወቁት በነቢዩ ሕዝቅኤል ራእይ በተገለጸው አርባዕቱ እንስሳ ወይም አራቱ እንስሳ በሚባለው ገጽታቸው ነው። ይህ ገጽታ እጅግ ውስብስብና ምስጢራዊ ነው። እያንዳንዱ ኪሩብ 4 ገጾች አሉት። የሰው፣ የአንበሳ፣ የላምና የንስር። ሰው የፍጥረት ሁሉ ገዢና አስተዋይ መሆኑን፣ አንበሳ የአራዊት ንጉሥና የኃይል ተምሳሌት መሆኑን፣ ላም የቤት እንስሳ ተወካይና የአገልግሎት ምሳሌ መሆኗን፣ ንስር የአዋፍ ንጉሥና የልዕልና ምልክት መሆኑን ያሳያል። እነዚህ 4ቱ ገጾች በአንድነት ፍጥረታት ሁሉ ፈጣሪያቸውን እንደሚያመሰግኑና ለስልጣኑም እንደሚገዙ የሚያመለክት ነው። ከዚህም በተጨማሪ ሰውነታቸው በዓይኖች የተሞላ ነው። ይህም ሁሉን ነገር የማየትና የማወቅ ችሎታቸውን ያሳያል። እግሮቻቸው ቀጥ ያሉ ናቸው። አካሄዳቸውም ወደ ኋላ የማይመለስ ነው። ይህ ገጽታቸው በምስጢር የተሞላና የፍጥረትን ሁሉ ክብር በአንድነት አቅፎም የያዘ ነው። የሱራፌል መገለጫ ደግሞ በነቢዩ ኢሳይያስ ራእይ የተመሰረተ ነው። የእነርሱ ዋነኛ መለያቸው 6 ክንፎቻቸው ናቸው። የእያንዳንዱ ክንፍ ጥንድ የየራሱ የሆነ ምስጢራዊ ተግባር አለው። እነዚህ መላእክት በሁለቱ ክንፎቻቸው ፊታቸውን ይሸፍናሉ። ይህም የሚያሳየው የመለኮትን ክብርና ብርሃን ለመመልከት እንደማይችሉና ለፈጣሪያቸው ያላቸውን ታላቅ ፍርሃትና አክብሮት የሚያስረዳ ነው። በሁለቱ ክንፎቻቸው እግሮቻቸውን የሚሸፍኑ ሲሆን ይህ ደግሞ በልዑል እግዚአብሔር ፊት ያላቸውን ትሕትናና ንጽሕና የሚያስረዳ ነው። በቅዱሱ ፊት የራሳቸውን ፍጡርነት ይሸፍናሉ። በሁለቱ ክንፎቻቸው ደግሞ ይበራሉ። ይህ የሚያሳየው መለኮታዊውን ትእዛዝ ለመፈጸም ያላቸውን ዝግጁነት፣ ፍጥነትና ቅልጥፍናን የሚያስረዳ ነው። ልብ እንበል። የኪሩቤል ገጽታ በ4 ገጾቻቸው ሲገለጽ፣ የሱራፌል ገጽታ ደግሞ በ6 ክንፎቻቸው ይገለጻል። የኪሩቤል ገጽታ ከፍጥረታት ጋር ያላቸውን ግንኙነት ሲያስረዳ፣ የሱራፌል ገጽታ ደግሞ ከፈጣሪ ጋር ያላቸውን የአምልኮ ግንኙነት ማለትም ፍርሃት፣
ትህትናና አገልግሎት ይናገራል። በመጨረሻም ሁለቱ የመላእክት ነገዶች በመጽሐፍ ቅዱስ ውስጥ የተገለጡበት ታሪካዊ አውድም የተለያየ ነው። ኪሩቤል በመጽሐፍ ቅዱስ ውስጥ ከመጀመሪያው ምዕራፍ ጀምሮ የተጠቀሰ ሲሆን አዳምና ሔዋን ከገነት ከተባረሩ በኋላም ወደ ሕይወት ዛፍ የሚወስደውን መንገድ እንዳይመለሱ የሚነድ የእሳት ሰይፍ ይዞ የጠበቁት ኪሩቤል ናቸው። ይህ ከመጀመሪያው የቅዱሱ ስፍራ ጠባቂዎች መሆናቸውን የሚያረጋግጥ ነው። በመቀጠልም እግዚአብሔር ሙሴን የቃል ኪዳኑን ታቦት እንዲሰራ ባዘዘው ጊዜ በስርየት መክደኛው ላይ እርስ በእርሳቸው የሚተያዩ ሁለት ኪሩቤልን በወርቅ እንዲሰራ አዞት ነበረ። ይህ የሚያሳየው ኪሩቤል የእግዚአብሔር ምሕረትና መገኘት ምልክትም መሆናቸውንም ነው። ስለዚህም ኪሩቤል ከመጀመሪያውም ከመለኮታዊው መገኘትና ከቅዱሱ ስፍራ ጥበቃ ጋር የተቆራኙ ናቸው። ሱራፌል ግን ምንም እንኳን ከፍጥረት መጀመሪያ ጀምሮ የነበሩ ቢሆንም በመጽሐፍ ቅዱስ ውስጥ በስማቸው የተጠቀሱት በነቢዩ ኢሳይያስ መጽሐፍ ላይ ብቻ ነው። በዚህ ራእይ ውስጥ የተገለጡበት ዓላማም እጅግ ልዩ ነው። የነቢዩን ከንፈር አንድ ሱራፌ በፍም ዳሶ ከኃጢአቱ ካነጻው በኋላ ለታላቅ አገልግሎት ልኮታል። ይህም የሱራፌ አገልግሎት ከንጽህና ከቅድስናና ለአገልግሎት ከማዘጋጀት ጋር የተቆራኘ መሆኑን የሚያመለክት ነው። በጥቅሉ ኪሩቤል የዙፋኑ ተሸካሚዎችና ሱራፌል ደግሞ የዙፋኑ ካህናትና የቅድስናው አዋጅ ነጋሪዎች ናቸው። በማዕረግ ኪሩቤል ሲቀድሙ፣ በገጽታ ኪሩቤል በአራት ገጻቸው፣ ሱራፌል ደግሞ በስድስት ክንፋቸው ይለያሉ። ኪሩቤልን ከሱራፌል የሚለያቸው ታላላቅ ነጥቦችን ተመልክተናል። አሁን ደግሞ ጉዟችንን ወደ ኪሩቤል ዓለም ብቻ እናደርጋለን። ማንነታቸውን ለመረዳት ቅዱሳት መጻሕፍት ወደ ከፈቱልን አስደናቂ የራእይ መስኮት ማማተር የግድ ይለናል። ከነዚህም ሁሉ የራቀውና ዝርዝር መግለጫ የያዘው ነቢዩ ሕዝቅኤል በባቢሎን ምርኮ ምድር በኮቦር ወንዝ ዳር ያየው ታላቅ ራእይ ነው። እስኪ በዓይነ ሕሊናችን እንሳለው። ነቢዩ ሕዝቅኤል ከሕዝቡ ጋር ተማርኮ በተስፋ መቁረጥ ውስጥ ሆኖ ወደ ሰማይ ሲመጸን ድንገት በሰማይ በኩል ታላቅ ንፋስና ደመና መጣም። በደመናው ዙሪያ የሚነድ እሳትና ጸዳል ነበረ። ከዚያም ከእሳቱ መካከል የሚያብረቀርቅ ነገር ታየው። ከዚህም ከሚያንጸባርቀው ብርሃን መካከል ደግሞ የአራት ሕያዋን ፍጥረታት አምሳያ ወጣ። ነቢዩ በመደንገጥ የተመለከታቸው እነዚህ ፍጥረታት 40ቱ እንስሳ ኪሩቤል ነበሩ። ነቢዩ እንዳየው መልካቸው የሰው አምሳል ይመስል ነበረ። ቅርጻቸው እንደ እንስሳ የተጋደመ ሳይሆን እንደ ሰው ቀጥ ያለና ግርማ ሞገስ ያለው ነበረ። እያንዳንዱ ፍጥረት 4 ፊትና 4 ክንፍ ነበረው። እግሮቻቸው ቀጥ ያሉ አባጣ ጎባጣም የሌላቸው ነበሩ። ይህም የሚያመለክተው መንገዳቸው የቀና አገልግሎታቸውም ነውር እና እንከንም የሌለበት መሆኑን ነው። የእግራቸው ሰኮናም እንደ ላም ሰኮና ነበረ፣ ነገር ግን እንደተወለወለ እንደ ጠራም ብረት ያብለጨልጭም ነበረ። ይህም ብልጭልጭታ በእግዚአብሔር የተቀበሉትን የቅድስናቸውንና የንጽህናቸውን ተምሳሌት ነው። በክንፎቻቸው በታች በአራቱ ጎናቸውም የሰው እጅም ነበራቸው። ይህም ትእዛዝን ለመቀበልና ለመፈጸም አገልግሎትንም ለማከናወን ያላቸውን ዝግጁነትና ችሎታ የሚያመለክት ነው። አካላቸው በሙሉ የሚያንጸባርቅ እንደ ጽሩይ ብረትም የሚፈልቅ
እሳትንም የተጎናጸፈ ነበረ። ይህ ገጽታቸው ብቻውን ለተመልካች ታላቅ ፍርሃትንና መደነቅን የሚያጭር ነው። ነቢዩ በፍጥረታቱ ገጾች ተደንቆ ሲመለከት የበለጠ አስደናቂ ነገርንም ተመለከተ። በአራቱ እንስሳት አጠገብ በምድር ላይ ለእያንዳንዱ አንድ መንኮራኩር ነበራቸው። እነዚህ መንኮራኩሮች ተራ ቁሳዊ አካላትም አይደለም። መልካቸው እንደ በረድ ነጭ የሆነ ተርሴስ የሚባል ውድ ዕንቁንም ይመስላል። አሰራራቸው ደግሞ እጅግ ምስጢራዊ ነው። በመንኮራኩሮቹ መካከል መንኮራኩር እንዲሆን የተመሳቀለም ነበረ። ይህም አሰራር ወደ አራቱም አቅጣጫ ሳይዞሩ መሄድ እንዲችሉም ያስችላቸዋል። ከሁሉም በላይ የሚያስደንቀው ግን የእነዚህ መንኮራኩሮች ዙሪያ ወይም ጀርባቸው ግዙፍና የሚያስፈራ ከላይ እስከ ታች በአይኖች የተሞላ መሆኑ ነው። እነዚህ አይኖች ዝም ብለው የተሳሉ ጌጦችም አይደሉም። እነዚህ አይኖች የሚያዩ፣ የሚመረምሩ፣ ያለፈውንና የሚመጣውንም የሚገነዘቡ የሚያስተውሉ ሕያዋን አይኖች ናቸው። የኪሩቤል ገጽታቸውና መንኮራኩሮቻቸው ብቻም ሳይሆን እንቅስቃሴያቸውም በምስጢር የተሞላ ነው። ነቢዩ ሕዝቅኤል ሲገልጻቸው ሲሄዱም ወደ ኋላ ለመዞር ወዲያና ወዲህ ሳይሉ አንቅተው ወደፊት ብቻ ይሄዳሉ። ሲሄዱም ወደ ኋላ ለመዞር ወዲያና ወዲህ ሳይሉ አቅንተው ወደፊት ብቻ ይሄዳሉ በማለት ይናገራል። ይህ አካላዊ ውስንነትን ሳይሆን መንፈሳዊ ፍጽምናንም የሚያሳይ ነው። ወደ ኋላ አለመዞራቸው ሁለት ታላላቅ ምስጢራት አሉት። የመጀመሪያው የማያወላውል መታዘዝ ነው። ኪሩቤል ከእግዚአብሔር ትእዛዝን ሲቀበሉ ያለምንም ማመንታት፣ ያለ ጥርጣሬና ወደ ኋላ ሳያስቡ ይፈጽማሉ። ይህንን ባደርግ ምን ይከሰት ይሆን ብለውም አይጠይቁም። ትእዛዙ ትክክል ነው ወይ ብለውም አይመረምሩም። የእነርሱ ተፈጥሮ መለኮታዊውን ፍቃድ ያለምንም ቅድመ ሁኔታ መቀበልና መፈጸም ነው። ሁለተኛው ደግሞ የመለኮታዊው ፍቃድ ቀጣይነት ነው። የእግዚአብሔር ዓላማና ሁል ጊዜ ወደፊት የሚጓዝ እንጂ ወደ ኋላ የሚመለስ አይደለም። የኪሩቤል ወደፊት ብቻ መሄድ ይህንን የማይቀለበስ መለኮታዊ ጉዞ የሚያመለክት ነው። ራእዩን በመቀጠልም እንስሶቹ እንደ መብረቅ አምሳያ ይሮጡና ይመላለሱ ነበረ ይላል። መብረቅ በቅጽበት ከሰማይ ወደ ምድር እንደሚወርድ ሁሉም የኪሩቤልም እንቅስቃሴ ወደር የሌለው ፍጥነት ያለው ነው። ይህ ፍጥነታቸው መለኮታዊ ትእዛዝን ለመፈጸም ያላቸውን ቅልጥፍናና ዝግጁነት የሚያሳይ ነው። እግዚአብሔር ሂዱ ሲሏቸው በዓይን ጥቅሻ በዓለም ዳርቻ ሁሉ የሚደርሱ ናቸው። ለተጨነቀ ሰው ረድኤትን፣ ለኃጢአተኛ ፍርድን ለማድረስ ያላቸው ፍጥነት የመብረቅ ያህል ነው። እንግዲህ የሕዝቅኤል ራእይ እንደሚያስረዳን ኪሩቤል እንዲሁ የቆሙ ምስሎችም አይደሉም። እነርሱ የእግዚአብሔርን ግርማ በሚያንጸባርቅ ገጽታቸው ሁሉን አዋቂነትን በዓይኖቻቸው በተሞሉ በመንኮራኩሮቻቸው የማይቀለበስ ፍቃዱንም የትእዛዙንም ፈጣን አፈጻጸም በእንቅስቃሴያቸው የሚገልጡ ሕያዋን የመለኮት መገለጫዎች ናቸው። ይህንን አስደናቂ ገጽታና እንቅስቃሴ ከተረዳን አሁን ደግሞ ከእነዚህ አራት ገጾቻቸው በስተጀርባ ያለውን ጥልቅ ተምሳሌት እንመልከት። የኪሩቤል አራት ተምሳሌት የሰው፣ የአንበሳ፣ የላምና የንስር እንዲሁ የተደራረቡ መልኮች ብቻም አይደለም። ያንዳንዱ ገጽ ከበስተጀርባ የድህነትን ታሪክ የሚተነትን የክርስቶስን ማንነት የሚገልጽና የምዕመናንን ሕይወት የሚመራ ጥልቅ መንፈሳዊ ምስጢርን የያዘ ነው። ሊቃውንተ ቤተ ክርስቲያን ከዘመናት ጥናትና በመንፈስ ቅዱስ መመራት ያገኙትን ይህንን ድንቅ ምስጢርና ትርጓሜ አንድ በአንድ እንመልከት። የመጀመሪያው ምስጢር
የአራቱ ወንጌላውያን ተምሳሌት ነው። ይህም ምናልባት ከሁሉ በላይ የታወቀውና መሰረታዊው ትርጓሜ ነው። አራቱም እንስሳት የእግዚአብሔርን ዙፋን ተሸክመው በአራቱም ማዕዘናት እንደሚገኙ ሁሉ አራቱ ወንጌላውያንም የጌታችንና የመድኃኒታችን የኢየሱስ ክርስቶስን ወንጌል የምስራቹንም ቃል ወደ አራቱም የዓለም ማዕዘናት ተሸክመው ያሰራጩ ናቸው። የሰማዩ ዙፋን በኪሩቤል ላይ እንዳረፈ የምድሪቱ ቤተ ክርስቲያንም በእነዚህ አራት የወንጌል ምሰሶች ላይ ጸንታ ቆማለች። ቅዱስ ማቴዎስ በሰው ፊት ወይም ገጸ ሰብ ይመሰላል። ምክንያቱም የማቴዎስ ወንጌል የሚጀምረው የጌታችንን የክርስቶስን የትውልድ ሐረግ በመቁጠር ነውና የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ በማለት እርሱ የጌታን ፍጹም ሰው መሆን ከዳዊት ዘር መወለዱንና የሰው ልጆችን ታሪክ መዋሃዱን አበክሮ ያስተምራልና ስለዚህ የሰው ፊት የጌታን ስጋዌና ትሕትናን የጻፈውን የማቴዎስ ምልክት ሆነ። ቅዱስ ማርቆስ በአንበሳ ወይም ገጽ አንበሳ ይመሰላል። አንበሳ የአራዊት ንጉሥ የኃይልና የግርማ ምልክት ነው። የማርቆስ ወንጌልም የሚጀምረው የጌታን መንገድ አዘጋጁ ጥርጊያውንም አስተካክሉ እያለ በምድረ በዳ እንደሚጮህ አንበሳ ድምፅ በሚያስተጋባው በመጥምቁ ዮሐንስ ስብከት ነው። ወንጌሉም አጭር፣ ቀጥተኛና የጌታን ንጉሳዊ ስልጣን ገቢረ ተአምራቱንና በክፉ መናፍስት ላይ ያለውን ኃይል በጉልህ የሚያሳይ ነው። ስለዚህ የአንበሳ ፊት የክርስቶስን ንጉስነትና ኃያልነት ያወጀው የማርቆስ ምልክት ነው። ቅዱስ ሉቃስ በላም ወይም ገጸ ላም ይመሰላል። ላም ወይም በሬ በብሉይ ኪዳን የድህነትና የመስዋዕትነት ዋነኛ ምልክቶች ናቸው። ቅዱስ ሉቃስ በወንጌሉም የጌታን ሊቀ ካህንነት አገልግሎትና ለዓለም ኃጢአት ቤዛ ሆኖ ስለተቀበለው የመስዋዕትነቱ ነገር በስፋት የሚናገር ነው። ወንጌሉንም የሚጀምረው በቤተ መቅደስ ውስጥ በሚያገለግለው በካህኑ ዘካርያስ ታሪክ ነው። ስለዚህም የላም ፊት የጌታን የክህነት አገልግሎት የቤዛነትንና የመስዋዕትነቱን በዝርዝር የጻፈው የሉቃስ ምልክት ነው። ቅዱስ ዮሐንስ በንስር ወይም ገጸ ንስር ይመሰላል። ንስር ከአዕዋፋት ሁሉ በላይ ከፍ ብሎ የሚበር በሰማይ የሚመላለስና የሰላ ዓይን ያለው ፍጥረት ነው። ቅዱስ ዮሐንስም እንደዚሁ ከሌሎቹ ወንጌላውያን በተለየ መልኩ ወደ ሰማያዊው ምስጢር መጥቆ የጌታን መለኮታዊ ባህሪ ይመረምራል። ወንጌሉንም የሚጀምረው በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ በሚለው ጥልቅ የመለኮት ምስክርነት ነው። ስለዚህም የንስር ፊት ወደ ሰማያዊው ምስጢር በመነጠቅ የጌታን አምላክነት የመሰከረው የዮሐንስ ምልክት ነው። ሁለተኛው ምስጢር የክርስቶስ አራቱ ኃይላት ተምሳሌት መሆኑ ነው። አስቀድመን ካየነው ከወንጌላውያኑ ተምሳሌትነት ባሻገር አራቱ ገጾች ማለትም 40ቱ እንስሳት ወንጌላውያኑ ብቻ ሳይሆን እነርሱ የጻፉለትን ጌታችን ኢየሱስ ክርስቶስንም በቀጥታ የሚያመለክት ነው። ገጸ አንበሳም የክርስቶስን ንጉስነት ያሳያል። እርሱ ከይሁዳ ነገድ የሆነው አንበሳ ነውና። ገጸ ላም የክርስቶስን ክህነትና መስዋዕትነት ያሳያል። እርሱ የዓለምን ኃጢአትን የሚያስወግድ ንጹሕ መስዋዕት ነውና። ገጸ ሰብ የክርስቶስን ፍጹም ስጋ መዋሃድ ወይም ነገረ ስጋዌውን ያሳያል። እርሱ የሰው ልጅ ብሎ ራሱን እንደጠራም። ገጸ ንስር የክርስቶስን ፍጹም አምላክነት ወይም መለኮቱን ያሳያል። እርሱ ከሰማየ ሰማያት የወረደውና ወደ ሰማይም ያረገው እርሱ ነውና። እነዚህ አራት ገጾች በአንድነት ሲታዩ ኢየሱስ ክርስቶስ ንጉሥ
ካህን ሰውና አምላክ መሆኑን በአንድ ጊዜ የሚመሰክር ሕያው ስዕልን ይፈጥራሉ። ሦስተኛው ምስጢር የምዕመናን ወገን ተምሳሌት ነው። ይህ ትርጓሜ ደግሞ ምስጢሩ ወደኛ ወደ ምዕመናን ሕይወት ያመጣዋል። አራቱ ገጾች በቤተ ክርስቲያናችን ውስጥ ያሉትን የተለያዩ የመንፈሳዊ ሕይወት ጥሪዎችን ያመለክታል። ይህም ማለት ገጸ አንበሳ በባሕታውያን ይመሰላል። አንበሳ ከሰው መኖሪያ ርቆ በጫካና በበረሃ እንደሚኖረው ባሕታውያንም ከዚህ ዓለም ግርግር ርቀው በብቸኝነት በገዳማትና በዋሻ ውስጥ እየኖሩ ከክፉ መናፍስት ጋር በመጋደል መንፈሳዊ ኃይላቸውን ያሳያሉ። ገጸ ላምም በሰማዕታት ይመሰላል። ላም ለመስዋዕትነትነት እንደምትቀርብ ሁሉ ሰማዕታትም ስለ ክርስቶስ ስምና ስለ ቀናች ሃይማኖታቸው አንገታቸውን ለሰይፍ ሰውነታቸውንም ለስለት አሳልፈው በመስጠት የሕይወት መስዋዕትነትን ከፍለዋልና። ገጸ ሰብ በአስተዋይ ምዕመናን ይመሰላል። የሰው ፊት የጥበብ የማስተዋልና ልብንም የመግዛት ምልክት ነው። መልካሙን ከክፉ ጽድቁንም ከኃጢአት ለይቶ የሚያውቅ በእውቀትና በማስተዋል የሚመላለሰውን ክርስቲያንና ያመለክታል። ገጸ ንስር በተመስጦ ለሚኖሩ ቅዱሳን ይመሰላል። ንስር ወደ ከፍታ እንደሚወጣም ቅዱሳንና ጻድቃንም በጸሎትና በቅድስና ሕይወታቸው ልባቸውን ከምድራዊ ነገር ሁሉ ነቅለው በሰማያዊው ተመስጦ እየኖሩ የመለኮትን ምስጢር በማየት ይመሰጣሉና። እነዚህ አራት ገጾች እንዲሁ የተቀመጡ ቅጾች አይደሉም። እነርሱ የወንጌልን ስብከት የክርስቶስንም ባለብዙ ገጽ አንድነት የቅድስት ቤተ ክርስቲያንን ልዩ ልዩ የመንፈሳዊ ሕይወት ጥሪዎች በአንድነት የያዙ ሕያዋን ምልክቶች ናቸው እንጂ። እስካሁን ባደረግነው ጉዞ የኪሩቤልን አስደናቂ ገጽታ የገጾቻቸውንም ምስጢራዊ ትርጉምና የተልኳቸውን ታላቅነት ተመለከትን። ጸወርተ መንበር ወይም የዙፋኑ ተሸካሚዎች ተብለው እንደሚጠሩ ደጋግመን አይተናል። አሁን ወሳኙ ምዕራፍ ላይ ደረስን። እዚህ ላይ ቆም ብለን እያንዳንዱ አስተዋይ አእምሮ ሊጠይቀው የሚገባን አንድ ታላቅ ስነ መለኮታዊ ጥያቄ ማንሳት ይኖርብናል። ፍጥረታት የሆኑት ኪሩቤል ወሰን የሌለውን ፈጣሪ በእርግጥ ሊሸከሙት ይችላሉን? እግዚአብሔርን እንዴት እንረዳዋለን? እርሱ በሰማይና በምድር የመላ ከቦታና ከጊዜ ገደብ በላይ የሆነ አምላክ ነው። ጠቢቡ ሰለሞን እንኳን ያንን ታላቅ ቤተ መቅደስ ሰርቶ ከጨረሰ በኋላ በጸሎቱ እንዲህ ሲል ተናግሯል። በውኑ ከእግዚአብሔር ከሰው ጋር በምድር ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም ብሏል። ሰማየ ሰማያት የማይችለውን ፍጥረትን ሁሉ በእጁ የያዘውን አምላክ ፍጡራን የሆኑ ኪሩቤል በክንፎቻቸውና በጀርባቸው እንዴት ሊሸከሙት ይችላሉ? ይህ በሰውኛ አእምሮ ሊታሰብ የማይችል ይመስላል። ታዲያ ዙፋኑን ይሸከማሉ ስንል ምን ማለታችን ነው? እዚህ ላይ ነው የቅድስት ቤተ ክርስቲያናችን ሊቃውንት ጥልቅ ጥበብና መንፈሳዊ ማስተዋል የሚያስፈልገው። የሊቃውንቱ ምላሽ ግልጽና የማያሻማ ነው። ኪሩቤል እግዚአብሔርን የሚሸከሙት በራሳቸው አካላዊ ኃይል ወይም ጉልበት አይደለም። ኃይል ኖሯቸው ችሎታ ተሰጥቷቸው በራሳቸው ብርታት የሚሸከሙት አድርገን ካሰብን የፈጣሪን ወሰን አልባነትና የፍጡራንን ውሱንነት መካድ ይሆንብናል። ምስጢሩ ያለው ግን እዚህ ላይ ነው። ኪሩቤል ዙፋኑን መሸከማቸው የእግዚአብሔር የክብሩ መገለጫ መሆናቸውን ያሳየናል። እግዚአብሔር በፈቀደ በወደደው መንገድ ክብሩንና ግርማውን ሲገልጥ በኪሩቤል ላይ አድሮ ይገለጣል። እነርሱ ራሳቸው የቻሉ ተሸካሚዎች ሳይሆኑ
የመለኮታዊው ክብር ማረፊያና መገለጫ የሆኑ ንጹሐን መስታወቶች ናቸው። የሚሸከማቸውስ እርሱ ራሱ ነው። ይህንን ውስብስብ ምስጢር ለመረዳት ሊቃውንቱ በአንድ እጅግ ቀላልና ጥበብ በተሞላበት ምሳሌ ያስረዱናል። የጫማውን ምሳሌ እስኪ ሁላችን ለአንድ አፍታ እናስብ። ሁላችንም በእግራችን ጫማ አለ። አንድ ሰው መጥቶ ተሸካሚው ማን ነው? ጫማው አንተን ይሸከመሃል ወይስ ጫማውን አንተ ትሸከማለህ ብሎ ጥያቄ ቢያቀርብልን መልሳችን ምን ይሆን? በመጀመሪያ ሲታይ መልሱ ግልጽ ይመስላል። ጫማው ከእግራችን በታች ነው። ከእሾህና ከድንጋይ ይጠብቀናል፣ ሰውነታችንንም ደግፎ ይይዛል። ስለዚህ ጫማው እኛን የሚሸከመን ይመስለናል። ነገር ግን እስኪ በጥልቀት እንየው። ጫማው በራሱ ፍቃድ ይንቀሳቀሳልን? ከአንድ ቦታ ወደ ሌላ ቦታ ይወስደናል? በፍጹም ሊያደርገው አይችልም። ጫማው ያለኛ ሕይወት ያለው የማይንቀሳቀስ ግዑዝ ነገር ነው። ከቦታ ቦታ አብሮን እንዲንቀሳቀስ የምናደርገው የምንሸከመው እኛ ራሳችንን ነን። የምንሸከመው እኛ የምንጫማው ሰዎች። ስለዚህ ምንም እንኳን ጫማው ከበታቻችን ሆኖ የተሸከመን ቢመስልም እውነተኛው ተሸካሚዎቹ ግን እኛ ነን። አሁን ይህንን ምሳሌ ወደ ሰማያዊው ሥርዓት እንውሰደው። ኪሩቤል በእግዚአብሔር ክብር ዙፋን ስር ናቸው። ልክ ጫማ ከእግራችን በታች እንዳለ፣ ስለዚህ በራይ ሲታዩ ዙፋኑን የተሸከሙ ይመስላሉ። እውነታው ግን ልክኛ ጫማችንን እንደምንሸከመው እግዚአብሔር ራሱ በኪሩቤል ላይ በረድኤት አድሮ የሚገለጥባቸውና የሚሸከማቸው እርሱ ነው። እነርሱ ያለ እርሱ መለኮታዊ ኃይል ምንም ናቸው። ነገር ግን በወደደ በፈቀደ ጊዜ ክብሩን ለመግለጥ ማዕረገ መላእክትን እንደ ጫማ ይጫማል ይላሉ ሊቃውንተ ቤተ ክርስቲያን። እንዴት ያለ እጅግ በጣም አስደሳች ምስጢር ነው! ይህ ምሳሌ ግን አንድ ወሰን አለው። ምሳሌ ሕጹጽ ወይም ፍጹም ያልሆነ ምሳሌ ይሉታል። ምክንያቱም ጫማ እኛን ከውጫዊ ጉዳት ከእሾህና ከእንቅፋት ይጠብቀናል። ኪሩቤል ግን እግዚአብሔርን ከምንም ነገር አይጠብቁትም። የሚጠበቁትስ እነርሱ ናቸው እንጂ ጠባቂያቸውም እርሱ እግዚአብሔር ነው። ስለዚህ ኪሩቤል ዙፋኑን ይሸከማሉ ስንል እግዚአብሔር በፈቃዱ ክብሩን በእነርሱም በኩል ለመግለጥ እንደመረጠ እየመሰከርን ነው። ይህ የኪሩቤልን ክብር ዝቅ አያደርገውም፣ ይልቁንም ያጎላዋል። ምክንያቱም ወሰን የሌለው አምላክ ክብሩን ለመግለጥ እነርሱን መምረጡ በራሱ ምን ያህል ታላቅ ጸጋና ክብር እንደተሰጣቸው የሚያሳይ ነው። ይህንን ከተረዳን አሁን ሰማያዊውን ሥርዓትና ምድራዊው አምልኮ እንዴት እንደሚገናኝ ለማየት ተዘጋጅተናል ማለት ነው። ውድ የሰናፔ ቲዩብ ቤተሰቦች፣ በዚህ ረጅም ጉዟችን በኪሩቤልና በሱራፌል መካከል ያሉትን 4 ልዩነቶች በግልጽ ተመለከትን። የመጀመሪያው በተግባራቸው ነው። ኪሩቤል የእግዚአብሔር የክብሩን ዙፋን የሚሸከሙ ጸወርተ መንበር ሲሆኑ፣ ሱራፌል ደግሞ በዙፋኑ ዙሪያ ቆመው የሚያጥኑና የሚቀድሱ ካህናተ ሰማይ መሆናቸውን ተምረናል። ሁለተኛውም በማዕረጋቸው ኪሩቤል ከዙፋኑ ጋር ባላቸው የማይነጣጠል ቅርበት ምክንያት ከሱራፌል በክብር ከፍ እንደሚሉ አውቀናል፣ ተረድተናል። ሶስተኛም በገጽታቸው ኪሩቤል በ4 ገጾቻቸው ማለትም በሰው በአንበሳ በላምና በንስር እንደሚመሰሉ የፍጥረትን ሁሉ ምስጋና ሲያቀርቡ፣ ሱራፌል ደግሞ በ6 ክንፎቻቸው የመለኮትን ክብር መመልከት እንደማይችሉ በፍርሃትና በትህትናም እንደሚሸፍኑ አስተውለን መርምረናል። በመጨረሻም ስነ መለኮታዊ ምስጢራቸውን አየን።
ኪሩቤል ፈጣሪን የሚሸከሙት በራሳቸው ኃይል ሳይሆን እግዚአብሔር ራሱ ክብሩን ለመግለጥ በእነርሱ ላይ በረድኤት እንደሚያድርባቸው በጥበብ በተሞላው የጫማው ምሳሌ አውቀናል። ታዲያ ይህ ሁሉ የሰማይ ምስጢር ለኛ እዚህ ምድር ላይ ለምንኖረው በብዙ ፈተና ውስጥ ለምንኖር ደካማ ፍጥረታት ምን ይጠቅመናል? ለምን ጊዜ ወስደንስ ስለነሱ ማወቅ አስፈለገ ብለን ከጠየቅን መልሱ ግልጽና ሕይወትን የሚለውጥ ነው። የእነዚህ ቅዱሳን መላእክት ሕይወት በሙሉ ለእኛ ሁለት ታላላቅ ምሳሌዎችን ይሰጠናል። ያለማቋረጥ ማመስገንንና ፍጹም መታዘዝን። ሱራፌል ቅዱስ 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 እያሉ ሲዘምሩ ደስተኛ ስለሆኑ ወይም የሆነ ነገር ስላገኙ አይደለም። እነርሱ የሚያመሰግኑት የእግዚአብሔርን ማንነት እያዩ ነው። እኛስ ምስጋናችን ከሁኔታዎች ጋር የተያያዘ ነውን? ስናገኝ ብቻ አመስግነን ስናጣ የምናማርር ነን ወይ? የሱራፌል ዝማሬ ሁኔታ ምንም ይሁን ምን ፈጣሪ በባህሪው ምስጋና እንደሚገባው ያስተምረናል። በሌላ በኩል ደግሞ የኪሩቤል ወደ ኋላ ለመዞር ፍጹም የሆነ መታዘዝን ያሳየናል። እነርሱ መለኮታዊውን ትእዛዝ ሲቀበሉ ለምን ወይም ደግሞ ወዴት ብለው ጥያቄ አያቀርቡም። እኛ ግን የእግዚአብሔርን ፈቃድ በሕይወታችን ስንሰማ ምን ያህል ጊዜ እናመነታ ይሆን? ምን ያህል ጊዜስ በራሳችን ጥበብ ለመደራደር እንሞክራለን? የኪሩቤል ቀጥተኛ አካሄድ የእግዚአብሔር ፈቃድ ከሁሉ እንደሚበልጥና ያለማመንታት መፈጸም እንዳለበት የሚያስረዳን ሕያው ምስክር ነው። ከሁሉም በላይ ደግሞ የሰማይ ዝማሬና አገልግሎት በሕይወታችን የምንለማመድበት አንድ ታላቅ ስፍራ አለ። ይሄውም ቅድስት ቤተ ክርስቲያናችን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓተ ቅዳሴ የሰማያዊውን የአምልኮ ስርዓት ምድራዊ ነጸብራቅ ነው። ቅዳሴ ላይ ስንቆም ካህኑ እጆቹን ዘርግቶ በኪሩቤልና በሱራፌል ላይ የምትቀመጥ ሲል የምንሰማው ቃል እኛም በዚያ ሰማያዊ ጉባኤ ውስጥ እንደተገኘን እንድንመሰጥና እንድናስብ ነው። ዲያቆኑም በመልካም አቋቋም እንቁም ሲል በዙፋኑ ፊት እንደቆሙ ሱራፌል ኪሩቤል እንደቆሙ ሲጋብዘን ነው። ከዚያም ካህናቱና ምእመኑ በአንድ ድምፅ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉይ ሲሉ የሰራዊት ጌታ እግዚአብሔር ቅዱስ 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 ምስጋና በሰማይና በምድር ላይ ሁሉ ሞልቷል እያሉ ስንዘምር ድምፃችን ከሱራፌል ዝማሬ ጋር እያስተባበርን መሆኑን ልናውቅ ይገባናል። በዚያች ቅጽበት ቤተ መቅደሷ በምድር ያለች ሰማይ ትሆናለች። እኛም ምድራውያን ስንሆን ሰማያዊውን ተግባር እንፈጽማለን። ስለዚህ ከእንግዲህ ወደ ቤተ ክርስቲያን ስንገባና በቅዳሴም ስንሳተፍ ይህንን እውነት ልናስብ ይገባናል። እኛ ዝም ብለን የቆምን ተመልካቾች ሳንሆን ከኪሩቤልና ከሱራፌል ጋር በአንድነት ፈጣሪያችንን የምናመሰግን የአንድ ታላቅ ሰማያዊ ጉባኤ ተሳታፊዎች ነን። ውድ የሰናፔቲው ቤተሰቦች የትምህርት እንደጠቀማችሁ እንዲሁም ስለ ሰማያዊው ዓለም ያላችሁን መረዳት እንዳሰፋ ተስፋ እናደርጋለን። አሁን የናንተ ተራ ነው። ከዚህ ትምህርት የበለጠ ልባችሁን የነካውና የተማራችሁበት ክፍል የቱ ነው? እነሆ በቀጣይ ስለ የትኞቹ የመላእክት ነገድ እንዲሁም ስለ የትኛው ሰማያዊ ምስጢር እንድንመረምር ትፈልጋላችሁ? ሐሳባችሁን ከታች ባለው የኮመንት መስጫ ላይ ያስቀምጡልን። ለወዳጅ ዘመዶ ይህንን ትምህርት በማጋራት እነሆ ለቻናሉም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ላይክ በማድረግ እንዲሁም ለወዳጅ ዘመዶ በማዳረስ መንፈሳዊ አገልግሎቱን ያበርቱ እንላለን። የእግዚአብሔር ሰላም፣ የእመቤታችን የቅድስት ድንግል ማርያም ምልጃ፣ የቅዱሳን የጻድቃን
የሰማዕታት ረድኤት በረከት ከሁላችሁ ጋር ይሁን። አሜን።